ማርያም ባትኖር አትመጣም ምናምን ምን አገባ? አሁን እንደዚህ ለእንደዚህ አይነት ነገር መጽሐፍ ቅዱስ ምን አይነት ነገር ማርያም ባትኖር አትመጣም ምናምን ምን አገባ? አሁን እንደዚህ ለእንደዚህ አይነት ነገር መጽሐፍ ቅዱስ ምን አይነት ነገር ሰጡ? በቃ መጽሐፍ ቅዱስ የሚለው አንዲት ድንግል ስሟን ማርያም የሆነ እሷ እንደነበረች ከዛ በኋላ ደግሞ ጌታን እንደጸነሰች ያቺ ጸጋ የሞላባት ከሴቶች መካከል ተለይታ የተባረከችው እመቤት ጌታን እንደጸነሰችና እንደወለደች ከነገረ በቃ ጌታ ኢየሱስ እኛን ለማዳን መጣ። የመረጠው እመቤታችንን ነው። ከእርሷ ተጸንሶ ተወለደ፣ አለቀ። ከዛ ውጭ ግን ባትኖሮ ኖሮማ አይመጣም ነበር ወደሚል ወደ ሌላ ደግሞ ፍልስፍና አትሄድ። ይህን አናውቅም በቃ አናውቅም ብለን ማለት አያስከፍልም፣ አንከፍልበትም። እና በቃ ማናውቃቸው ጉዳዮችን አናውቅም ብሎ ማለፍ የተሻለ። ምን አገባህ አርፈ ቁጭ መጽሐፉ ብሎ የሚለውን በል። እዚህ ሌላ ደግሞ ጦስ አሰብስቡብን ይተዋል ማለት ማርያም ባትኖር ኖሮ ኢየሱስ አይመጣም ነበር ብሎ የሚሉ ለሚሉ ተረታም አኬ ሌላ ስራ ሆኖባቸዋል። የቀሲዲ በኩሉና የእሱን ደግሞ ታየዋለህ። ጭንቅላት ይፈርጣል እንጂ አናት ይፈርጣል እንጂ በኢየሱስ በኩል ካልሆነ በስተቀር ወደ አብ መግባት አታገኝም ብሎ የሚለው እሱ ደግሞ ሌላ እሳት ሆኗል። ምን ነው አንዱ በዚህኛው ያለውን ተወያዮቻቸው የከፈቱት ክፍተት አለ። መጽሐፍቶቻቸው ራሱ የሚዋሹት ውሸት አለ። ጠብ ሲል ስደፍን አይነት ነገር ሆነባቸው እና ስምንተኛው ሺህ ገብቷል። ግድ የላችሁም እናንተ ናችሁ አላምን ያላችሁት እንጂ በስምንተኛው ሺህ እንደዚህ ይሆናል። ለምንድነው ቃሉን ካፌ ላይ ወሰድከው? እና ካልከው ደግሞ ጠንከር አድርጋ በለው። ጠብ ሲል ስደፍን፣ ጠብ ሲል ስደፍን፣ ጠብ ሲል አሁን እኮ ጠብ ሲል ቀረና ጎርፉ ገምድሎት መጣ እኮ። ምኑን ይድፈሩት? ቆይ እቺ ባለቅኔ የተናገረችው ላሳያ። ልክ ነው። ጎርፉ ስትል ትዝ አለኝ። ምን አሉ እኚህ ባለቅኔማ? ወይ ምን አሉ? እንደዚህ ብለው ተቀኙ እኮ ባለቅኔዋ። እማሆይ ማን ናቸው? ይምጡ እስቲ። ቴሜቴ ታሉ ባለቅኔዋ ወየት ሄዱ? ባለቅኔዋ እንደዚህ ብለው ነበር። ሰሚ ታጣ እንጂ እንዲህ ብለው ነበር ባለቅኔዋ። ምንም የሌላ ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ ወሰዳት እየሸረሸረ መናፍቅ ጎርፍ ብለዋል። ሃይማኖታችንን መሬት ምንም የሌላት አደፍ ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። ማለቃችሁ ነው። በራሳችሁ አፍ ነው ቀሪውን የተቀኛችሁት። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ እየሸረሸረ ወሰዳት መናፍቅ ጎርፍ አሉልህ። እኔ እፈታለሁ ታለው አይደል? ታዲያ ምን ይሄን ማንም ሀገርም ይፈታዋል፣ እናቶችም ይፈቱታል። እርሷቸውም ባልቴት ነገር ናቸው። ሌላውም እንደዚሁ መነኩሴ ናቸው። ባልቴት አይዶ ነው ብቻ ይቀላቀልብኛል። ባልቴት የሚባለው በእርግጥ አግብቶ የፈታ ነው። ኤርሚያስ እዛ ጋር ብዙ እንትን አትበል። እርሚ ግን ሃሌሉያ እኮ ነው የሚያስብሉን ሴት ለእኛ ሃሌሉያ ነው። ምን እንደሚሉ ቀኔውን ነው የተቀኙት። ልብ በሉ። የሸረሸረ ወሰዳት መናፍቅ ጎርፍ ሃይማኖታችንን መሬት ምንም የሌላት አደፍ ምን የሌላት ጉድፍ ማለት ሃይማኖታችን መሬት ናት። መሬት ላይ አደፍና ጉድፍ ምናምን ነገር የማይገኝበት ግን ጎርፍ ውሃን ሸርሽሮ እንደሚወስደው ቦርቡሮ እንደሚወስደው ለእኔ ለገጠሩ አይነት ገበሬ በደንብ ይገባኛል። እና መናፍቃኑ እንደዚህ እየጠረገ ወሰዳት ኦርቶዶክስን እያሉ ነው። እሳቸው ግን እዚህ እየፎከሩ ነው።
እዩ ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ በለዋል። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ ወሰዳት እየሸረሸረ መናፍቅ ጎርፍ በለዋል። እየተወሰዱ እንደሆነ እያወቁ ነው። ገብቶናል። እማሆይ ቃለ ተረት ያሰማልን። እናታችን ቃለ ተረትን ያሰማልን። ሰምተናል፣ በደንብ ሰምተናል። ልክ ብለዋል። ይበሉት። ዛሬ ላይ ተነስቼ ከዚህ ሁሉ ዓመት አገልግሎት በኋላ ማርያም ግን ታማልዳለች እንዴ ብዬ ወደ ፓስተር ማናቸው አንድ ብቻ የምታውቀው ጋር ወይ ደግሞ ወደ ካውንስሉ መሪ ጋር ወይም ወደ ቤተ ክርስቲያኑ መሪ ጋር ደውዬ ወይም መልእክት ልኬ ማርያም ግን ታማልዳለች እንደሚል ደብዳቤ ቢደርሳቸው ምንድን ነው ምላሹ የሚሆነው? ዳርያዝ አይባልም? አታማልድም ነው ዳርያዝ ነው የሚባለው። መጀመሪያ አንተ እስከዛሬ ድረስ ይህን ሳታውቅ ነው የዘማሪውን ከው ዳርያዝ አልባልም? ኤርሚ በጣም ማለት ይሄ እኮ የሌለ እኮ ነው። እንግዲህ አንድ ዲያቆን ብቻ አይደለም የሚያውቀው ማለት ነው የማያውቀው ማለት ነው። እዛ ቤት ዲያቆን ሕዝቅያስም ማያውቅም ይጠይቃል ገና። ዲያቆን ስዩምም ማያውቅም ይጠይቃል ገና። አይተሃል? ዲያቆን ማነው ደግሞ ይሄ ክርስቶፈርም ዲያቆን ነው አይደለ? እሱም ገና ይጉብታል። እኔ ልክ ብሎ አስቡ እንግዲህ በምንድን ነው ድቁና የሚያዘው እዛ ቤት ማለት ነው? ልክ ነው ማለት ነው። ዘመድኩን ስለ ዲያቆናት የተናገሩት ትክክል ነው ማለት ነው። አይማሩም ዜማና ቀኔ እንጂ መጽሐፍ ቅዱስን አይማሩም። አያውቅም እኮ ዲያቆን ያለው ዘመድኩን ትክክል ነው ማለት ነው። እሱም ዲያቆን ነው መሰለኝ አይደለ? ዘመድኩን ነው መምህር ተብሎ የተባለው እሱ እንኳን ዝም ብሎ ነው መምህር ነው አይደለ? ቀኔ ጥቂቶች ናቸው የሚማሩት ድቁና ለመውሰድ። ቅኔ አካባቢ ላይ ያሉ ሰዎች ጥቂት የተወሰኑ ይማራሉ እንጂ ዲያቆናት አብዛኛው የዜማ መጽሐፍት ነው። መልካ መልኮች፣ ሰዓታት፣ ቅዳሴ እንደዚህ ነው እና መዝሙረ ዳዊት ወንጌል ግን መጽሐፍ ቅዱስ አንማርም ብለዋል እኮ እኛ ሰው ኢንተርቪው ሲደረጉ ነው ፔጅ ላይ ማለት ቪዲዮአቸው አይማሩም አይሰጥም። እንግዲህ ተመልከት፣ ከዕለታት አንድ ቀን ቲክቶክ ባይመጣ ኖሮ ዶግማቸውን ሁሉ አያውቁም ማለት እኮ ነው። በጣም ክሬዚ እኮ ነገር ነው። አስበዋል። እኔ እንጃ ማርያም ታማልዳለች አታማልድም ብዬ ገና ብጠይቅ ብፁዕ አቡነ ኤርሚያስ ይህን ተናግረዋል። አሁን ያልከው ማለት ነው። ብፁዕ አቡነ ኤርሚያስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ የሆኑት ቪዲዮ አለኝ። መጽሐፍ ቅዱስን ሚስጥሩ ራሱ ያውቁትም፣ ዜማ ብቻ መማር ምንም አይጠቅመንም አሉ። ብፁዕ አቡነ ማርቆስም በማህሌትና ቅዳሴ በመቀደስ ኦርቶዶክስ ቤተክርስቲያን ህልውና የሚቀጥል ይመስላችኋል አሉ። አትፍሩ፣ ተነሱና ወንጌል ስበኩ ብለው ቤቱ እኮ የሚያስፈራበት ቤት ስለሆነ ብፁዕነታቸው የስብከተ ወንጌል ኃላፊው የኢትዮጵያ ኦርቶዶክስ ቤተክርስቲያን ብፁዕ አቡነ ማርቆስ የእሳቸው ያሉት አትፍሩ፣ አትደንግጡ፣ ተነሱና ስበኩ። መቋሚያ በመወዝወዝ መንግስተ ሰማያት አይገባም። ቅዱስ ሚካኤል ጾመ ድጓ አያውቅም። ቅዳሴ በመቀደስና ማህሌት በመቆም የኦርቶዶክስ ተዋሕዶ ቤተክርስቲያን ህልውና የሚቀጥል ይመስላችኋል አሉ። መልሱንም እሳቸው መልሱ፣ ጥያቄውን እሳቸው ጠየቁ። ጨለማ ውስጥ ተነሱ እያሉ ማለት ኤሌመንተሪ ነገር ጠየቅከው እኮ ኤሌመንተሪ ነገር አንድ ዲያቆን አገኘ ጠየቅከው። ምን አልከው? ስለ አድኖ ይባላል ወይ አልከው። ይህን ኤሌመንተሪ ነገር አያውቅም። ይርቢ ዲያቆን ነው ግን አሁን ዶግማውን ዶግማማ ወግ ነው እኮ እሱ። ኤሌመንተሪ ነገር ጠየቅከው። ስለ አድኖ ይባላል አይባልም? አይ ቤተክርስቲያንሽ ትክክል እኔ አጥቻለሁ ይቅርታ። እንዴ ዲያቆን ሆነ ኤሌመንተሪ ነገሮችን ካላወቅ ኤርሚዬ አስበዋል። እነዚህ ሰዎች ድቁናው በምን እንደተገኘ ነው ማወቅ የምፈልገው። ተው ዶግማ እኮ ይባላል ስለ አድኖ አይባልም ያወቀው ፋይንድ አውት ያደረገው መቼ ነው? ኤርሚያስ የሚባል ሰውዬ ጋር ሲገጥም ነው ያወቀው እንጂ እኮ በኮንፊደንስ ደረቱን ነፍቶ ልጅቷ ቤት ገብቶ አውርቷል። ያቺ ማነው ስሙ? ማንታ ነው ስሙ? ቤቲታ ነው ማነው? በማን ቤት ነው ገብቶ ያስተማረው? አለ እሱን ቪዲዮ ለጥፌላቸዋለሁ። ቤታየው ቤት ገብቶ እንደሚያውቅ እንደ ዲያቆን ሲያወራ ነበረ። እነዚህ ሰዎች አይደለም ዶግማ ያልሆኑ ሰዎችን ይሄን እንግዲህ መሰረታዊ ነገር ነው የምትለው አይደለም ስለ አድኖ ማወቅ አለማወቅ ይሄንን እንኳን አያውቁም ማለት ኤርሚ this is crazy እኮ ቤዚክ የሆነው ነገር አይደለም። በጣም ታራ የሆኑት ነገሮች እንኳን ማያውቁ ናቸው። ኤርሚያስ እስኪያገኛቸው መጠበቅ አለባቸው። ይቅርታ እስኪያስጠይቃቸው አይ እንደዛ ከሆነ ቤተክርስቲያን ትክክል እኔ ተሳስቻለሁ የሚሉት መቼ ነው?
ውለው አድረው ስንት ሰው ካሳሳቱ በኋላ ነው ጭቅጭቅ ሲመጣ ነው ገና ወደ 21 ሊቃውንት የሚልኩት። እስካሁን ምን እያልክ ታስተምር ነበር? እንደ ዲያቆንነትህ ለሰዎች ለጠየቁ ሁሉ ጥንተ አብሶ አለባት የለባትም ያልክ ምን እያልክ ታስተምር ነበር? መቼም አንዱን እያልክ ታስተምር ነበር። በምን ዕውቀት ጠይቀህ ነው? ኤድሚ this is crazy። አሁን እንደ ቀልድ አነሳ ነው እንጂ እንዴ ምን እየመገቡት ነበር ህዝቡን እስከዛሬ ድረስ? አንድ ቀን ሲፋጠጡ ነው እንጂ እስቲ ቆይ ይሄ ነገር እውነትም ላጣራ ብለው የሚሄዱት። ኧረ እኔ this is crazy። ኤድሚ ቀጥል። ያ እሺ፣ እህትዬው ቀጥይ። ትንሽ ማማዚ የሆነ ነገር እያደረገች ስለሆነ እስክጨርስ ቀጥይ። እሺ እሺ ሶሪ ጋይስ ኦኬ። ምን እላለሁ እኔ ሞሃይቱ ተመችተውኛል። ነብይ ናቸው የሚል አንድ ወንድምታች ነበረ። አዎ ነብይ ናቸው። እንግዲህ እኛም ቅኔ አልቻልንም እንጂ ኢየሱስ ጌታ ነው። ስራ ተሰርቷል። ኦርቶዶክስ ወንድሞች እህቶች፣ ጌታ ቢረዳችሁና ጌታን ተቀብላችሁ ብታመልጡ ይሻላል። በቃ የማይሆን ነገር ነው ከመጽሐፍ ቅዱስ ጋር ዲቤት መደረግ አለበት። ዲቤት ይደረግ። ዳጊ እኔ አልሰማችሁም ዛሬ ለምስል ዲቤት የግድ መደረግ አለበት። ብዙ ይቅርታ የሚጠይቁበት ጉዳይ ይመጣል። ገባሽ? አይሽ ዲቤት ሲደረግ ነው ይቅርታ መጠየቅ የጀመሩት። እርስ በርስ ዲቤት መደረግ ሲጀምሩ 21 ሊቃውንት ጋር ያለውን ምስቅልቅል አወቀ ህዝቡ። አሁን መልስ የለውም። አሁን እኮ ወይ አልነገሩትም። ከ21 ሊቃውንት በኋላ 22ኛው ልክ አላሉም። 16ኛው ሰው ያለው ነው 10ኛ ያለው ነው አላሉም። እና አም ሶሪ አይ ኬፕት ኦን ኢንተራፕቲንግ ሁላችሁንም። አንዳንዴ ውስጤ ሲያስቆጣኝ እንትን እላለሁ። ዲቤት መደረግ የግድ እንዳለበት እየተሰማኝ እኔ እንደው ድሮ መጀመሪያ ላይ ዲቤት አላም ነበር ጭቅጭቅ ስለሚመስለኝ። አሁን ግን በጣም እንዴ ይቅርታ እስከመጠየቅ ከደረሱ ጥሩ ነው። አይ ስለ አድኑን ከጣለ ነገ ደግሞ ሌላውንም ይጥላል። ቤተክርስቲያን እንዲሽ ልክ እያለ መንሸራተት ጀምሯል ማለት ነው። ጥሩ እኮ ነው። አይሽ መቀጠል አለባቸው ማለት ነው። አሁን የፈሩት ለምንድን ነው የማይመጡት? ይቅርታ የሚጠይቁበት ነገር እየበዛ ይመጣል። ሶሪ የሚሉበት ነገር እየተጋለጡ የሚመጡበት ነገር ይበዛል። ስለዚህ መሸሽ አለባቸው የግድ። በልጅነትሽ ነው የተጠመቅሽው እንዳትያት አይተሻል። ትላንትና አይ 10 ዓመቴ ላይ ነው የተጠመቅኩት አለች። ለምን? የልጅነት ጥምቀት አሳፋሪ ሆነ ማለት ነው። ጣጣ ያመጣል ማለት ነው። ብዙ ጥያቄ ያመጣል ማለት ነው። ይቅርታ የሚጠይቁበት ጉዳዮች በዝተዋል። የኤርሚ ዲቤት በደንብ ቪዲዮ ይስራና ቀሲስ ዲበኩሉ መቼም ይሰሙናል። ቀሲስዬ እኔ አውቃለሁ እንደሚኖሩ ቢሃይንድ ባይኖት ወይም ደግሞ በሌላ ስም እርስዎ ደግሞ በጣም የምንወደዎት የምናከብሮት ነን። ቢያንስ በተወሰነ ደግሞ አንዳንድ ሀቆችም ሲናገሩ ሰምቻለሁ። በቃ ከፈለግኩ አላምንም ነው ያሉ። ቅድም በ4 ነጥብ የዘጉት እውነታቸውን ነው። ይሄ በራሱ ያስኬዳል። እና ሌላ ቀሲስ ከቀሲስ ጋር ይግጠሙ፣ ከዘበነ ጋር ይግጠሙና እስኪ ለዘበነ እንደዛ ይበሉት። እኔ ቪዲዮ ያሳያለሁ አሁን ከጥቂት ደቂቃ በኋላ። እስኪ የእሳቸውን መልስ ከጎን ደግሞ ቀሲስ ዘበነ ምን እንደሚል እንዲያው ይሄ ቆንጆ ጴንጤ ወይም ምንድነው ጥሩ ካቶሊክ ነህ እንደዚህ ካልክ ብሏል። ሁለት ጎን ለጎን ይነጋገሩ። ዘበነ ነው ልክ፣ እሳቸው ነው ልክ። ለምንድን ነው ሁለት ትምህርት ያለው እናንተ ቤት? ችግር የለውም የሚል አለ። ኧረ ቴክኒካሊ ያስከማ ምኑን ጴንጤ ምኑን ኦርቶዶክስ ሆንክ ደግሞ የሚል አለ። ግድ ነው የሚል አለ። አንዱ አያድንም ይላል፣ አንደኛው ከማዳንም አልፎ መጽሐፍ ቅዱስ ማለት ነው ገድል ማለት ይላል። ያው ሶስተኛ ሰው ዛሬ ተገኘ። እኔ 2 ቪዲዮ ነበር እስከዛሬ ያለኝ። ሶስተኛ ሰው መጥቶ ገድል ማለት መጽሐፍ ቅዱስ ነው which is ያድናል ማለት ነው። አንድ ነገር መጽሐፍ ቅዱስ ነው ከተባልክ አያድንም፣ መጽሐፍ ቅዱስ አያድንም ማለት መጽሐፍ ቅዱስ ውስጥ ያለውን እውነት ከተመራህና እዛ ውስጥ ያሉትን ዶግማዎች አፕላይ ካደረግህ አትድንም። መጽሐፍ ቅዱስ ነው ካለ የእግዚአብሔር ቃል ነው፣ ንጹህ ነው እያለ ቴንክ ዩ። ስለዚህ አያድንም ገድል ማለት አትችልም ማለት ነው። ቴንክ ዩ። እሱ ብቻ ሳይሆን ደግሞ እዚህ ጋር እኛ ጋር እየመጡ ትንሽ መጽሐፍ ቅዱስን ያነበቡ ግን ኦርቶዶክስነታቸውን ያልተው ልጆች ደግሞ እኛ ገድላትን አንቀበልም ይለዋል። ግን ኦርቶዶክስ ነን፣ ያው ድንግል ማርያም ታማላለች ነው እንጂ ሌላውን ገድላት አያገባንም ያለዋሉ። እንግዲህ 3-4 ልጆች ያስገብተን ስንጠይቅ እና ብዙ አይነት ሆኑ። አንድ ፈር ሊያስይዝ የሚገባ እናንተ ልክ አይደላችሁም፣ የእኛ ነው ትክክል፣ በዚህ ትክክል ነው ሊል የሚችል ዲቤት መምጣት የሚፈልግ ካለ መምህራን ሁኑ፣ ያው ዲያቆናት ቀሳውስት ሁኑ እንጂ ችግር የለውም ኑና። ያው ኤርሚም ጥሪ እያቀረበ ነው። ቢችሉ ግን ከቲክቶክም እንደመቆየታቸው ቀሲስ ዲበኩሉ የቲክቶኩንም ባህሪ ስለሚያውቁ ደስ ይለኝ ነበር ቢመጡና ከኤርሚ ጋር ዲቤት ላይ ቢሆኑ ሞርኛም እንማራለን፣ ልዩነቱን እናውቃለን። እንዲህ ደግሞ 3-4 አይነት ሀሳብ ያለውን የኦርቶዶክስን ሰብሰብ አድርገው ባንድ
ሊያሳዩን ይችላሉ። እንግዲህ ማን እንደተሳሳተ ማን እንዳልተሳሳተ ማለት ነው። ስለዚህ ይሄን ጥሪ ቢቀበሉና በወደዱት ቤት እንዲሆን አድርገን ችግር አልነበረው። ያው ሰዓት ተይዞ በሰዓት ስለሆነ ሆስት የሚያደርገው ሰው ሊናገር የሚችልበት አቅምም ምንም የለውም። ሰው እርስዎን በመረጡት ቤት ቢሆን ደስ ይለኛል። እርስዎ በወደዱት ቤት በስርዓት ይህን ብናረግ ደስ ይላል። ከዛ ውጭ ግን ሼር አድርጉ ፕሊስ፣ ታብታብ አድርጉ። ሰብስክራይብ ያላረጋችሁ ወገኖች ካላችሁ ደግሞ ሰብስክራይብ አድርጉ። ኤርሚን ፎሎ አድርጉ፣ እኔም ፎሎ አድርጉ። እዚህ ላይ ያሉትን በሙሉ ፎሎ አድርጉን። እኔማ 20 ላይ ምን ቁጭ አድርገውኝ እንደተወኝ አላውቅም። 20K ፎር ይር ሰረተው እናንተ ልጆች ፎሎ አድርጉኝ። እኔ እፈልጋለሁ በጣም ብዙ ጊዜ አልጠይቅምና ያ እና ፕሊስ ታብታብ እና ሼር አድርጉ። ሰብስክራይብ ያላረጋችሁ ደግሞ በዚህ ሰዓት የምትገኙት ያው ሰብስክራይብ የማድረግ አቅም ያላችሁ ስለሆናችሁ ያ እና ፕሊስ ወይ አባቶችን ጠይቁ፣ ካህናትን ሄዳችሁ ጠይቁ። ይሄን ነገር ስል ነበረ ቀደም። አሁን ሳስበው ግን ይሄ አስተያየት ትክክል አልመሰለኝ። ለምን መሰለሽ? ሄደው እንዴት ይጠይቁ? ዲያቆን የገጠመውን ነገር እያዩ በምን ድፍረት ሄደው ይጠይቁ? የባልቴት ወሬ ነው ትባላለሽ ከጠየቅሽ። አየህ ያረከው ነገር ይሄ የባልቴት ወሬ ነው። አንድ አስተያየት ከሰጠሽ፣ አንድ ኮሜንት ከጻፍሽ እዛ ቤት የባልቴት ወሬ ነው የምትባዩ እንጂ መልስ አይሰጥሽም። ትክክለኛው ይሄ ነው፣ ትክክለኛው አስተምሮ ይሄ ነው። ያለ እሷ አማላጅነት ወይ ዓለም ይድናል ወይ ዓለም አይድንም አይሉትም። ይሄ ትምህርታችን ነው። እዚህ ገጽ ላይ እዚህ መሰረታዊ ትምህርታችን ላይ እዚህ ዶግማችን ላይ እንደሰፈረው እንዲህ ነው የሚል ምላሽ አይሰጥም። ስለዚህ ምዕመኑ ይፈራል ዲያቆኑ የደረሰበትን ሲያይ። ወይም ዲያቆን ሕዝቅያስ ደብዳቤ ልኮ 21 ምላሽ ተሰጠው ሲያይ ተስፋ ይቆርጣል ምዕመኑ። እንኳን ለኔ ለዲያቆኑ እንኳ ይሄ ነው የሚባል መልስ ካልተሰጠ ዝም ብዬ አረፌ በእንቆቅልሽ ወስድ ኑር ነው የሚለው። እኔ ምዕመን በሆን አሁን መጠየቅ ሁሉ አፈራለሁ። አይ ዋስ ዘ ፖይንት እላለሁ። በግልጽ እያወሩ እኮ ነው። ምን ጥያቄ አለ? አሁን እኮ እነዛ አባ ማናቸው ቢጫ የሚለብሱት ሰውዬ እሳቸው እኮ እየሄዳቸው አትጠይቁ ጥያቄ ብለዋል። በቃ ጥያቄ የሚባል እንዳትጠይቁ ካሁን በኋላ እየሄዱ ሲጠይቋቸው ቲክቶክ አትግቡ፣ በቃ አትስሙ ብለዋል እኮ። አሁን ማድረግ የሚችሉት ይህም ብቻ ማዘዝ ነው። እንረግማቸዋለን፣ እናወግዛቸዋለን ይባላል፣ ምዕመኑ ይቀራል። የሚያሳዝኑት እሱ ነው። ግን ስዩምን ያየ ቀጣ እኮ ነው። አሁን ስዩምን ያየ ቀጣል። በዲያቆንነት ደረጃ ያለ ሰው ሪስፔክት አድርገው ይሄ ነው መልሱ፣ ወደፊት እንደዚህ አስተምር፣ ይሄ ነው ትክክለኛው ነገር ብለው አቅንተው በስነ ስርዓት ወይ ወንድማችን በውስጥ እናወራለን። ለጊዜው ግን ህዝብ እየሰማ ስለሆነ አስተምሮታችን እናስቀምጥ። ፖለቲካ ደግሞ ጴንጤ እንዳይሰራብን። ይኸውልህ እዚህ ጋር ያለው ነገር ይሄ ነው፣ ትምህርታችን ይሄ ነው ብሎ ለዲያቆን ሪስፔክት ሁሉ የማይመልሱ ከሆነ አንድ ምዕመን ምን ብለው ያስተናግዱታል? ማነህ ደግሞ አንተ ከየት የመጣ ይሄን የጴንጤ ትሆናለህ ዝበል ነው የሚያስወጡት ማለት ነው። ስለዚህ ምዕመናኑ መልስ ማግኘት አይችልም ከካህናቱ። ቀሲስ ይመልስልኛል ብለሽ እዛ ቤት ብትሄጂ በዲያቆንነት ክህነት ላይ እንኳን ሆነሽ ሪስፔክትፉሊ መልስ አታገኝም። አይሽ ባልቴት ተብለሽ ነው የምትባረሪው። የታክሲ ተራ ልጅ ተብለሽ ነው የምትሰደቢው። ስለዚህ ህዝቡ ምን ያደርጋል? ዝም ብሎ በእንቆቅልሽ ውስጥ ነው። እኔ ምን አነካካኝ? በቃ ዝም ብዬ ጨለሜ እኮ ኖሬበታለሁ። አዲስ አይደለም ጨለሜ። አንዳንድ ጊዜ አይተሽ እንደሆነ አይነ ስውር ወንድምና እህቶቻችን ያለ መሪ የሚንቀሳቀሱ አሉ። ታውቂያለሽ፣ ያውቁታል። ስለለመዱት ላጥ ብለው በተለይ ቤታቸው ከሆነ ወደ መጸዳጃም ወደ ኪችንም ወደ ምንም ይሄዳሉ። ጨለማውን ለምደውት ማለት ነውና ላይክ ብርሃን እስከማያስፈልጋቸው ድረስ ሆነዋል። አንዳንድ ጊዜ ደሴም ኦርቶዶክስ ውስጥ ያለ በጨለማ ውስጥ የኖረ ምዕመን ብርሃን እስከማያስፈልገው ድረስ ጨለማውን ለምዶታል። አያስፈልገው ማለት አይደለም፣ ግን ላይክ ምን አጨቃጨቀኝ እኔ መንገዱን አውቀዋለሁ፣ ለምጄዋለሁ። መደናበሩን፣ መገጫጨቱን፣ የት ጋር ያለው ነገር ባለፈው ጉልበቴ እንደገጨኝ፣ ባለፈው እግሬ እንደገጨኝ፣ ክርኔን እንደገጨኝ ለምጄዋለሁ። ዝም ብዬ ጨናበሳለሁ። አሁን ብጠይቅም እሰደባለሁ። እንኳን ተራ ምዕመን ሆኜ ዲያቆን ሆኜ ብጠይቅም እሰደባለሁ። ኦኬ ባልሰደብም ደግሞ 21 የተለያየ መልስ ነው የሚገጥመኝ። ስለዚህ ዋትስ ዘ ፖይንት? ማንም ይመልስልኝ የለም ማለት ነው። ስለዚህ የጻፈች ነው የሆነች ልጅ ከእነሱ ጋር አትከራከሩ ተብለናል። ተባረኪ ስለ ሀቀኝነት እህታችን ቲቲ እኮ ይመልሱላቸው እኮ ከኛ ጋር እኮ አይከራከሩ። ለልጆቻቸው ሪስፔክትፉል ይመልሱላቸው፣ አይዋሿቸው። እንደ ዲያቆን እንደ መዝሙር ያሬድ አይዋሿቸው። ገድለ ተክለ ሃይማኖት ላይ የተቀመጠውን አይን ያወጣ ነገር አትዋሿቸው። እኛ እኮ ከኛ ጋር የሆነ የተለየ ነገር ፍቅር ይኑራችሁ እንዋደድ እንትን እንበል እኮ አይደል? ችግር የለም። እኛን የምትወደን እውነት የወደድክለት ነው። ወንጌልን የወደድክለት ያኔ ትወደኛል። ችግር ይደርሳል። አንተ ብቻ ወንጌል ውደድልኝ፣ ለወንጌል አድላ ብቻ፣ ለወንጌል ሳይድ ያዝ ብቻ፣ ያኔ እንዋደዳለን። ችግር የለውም። አሁን ለጊዜው
ምዕመናኖችን፣ ዲያቆናቶችን፣ አገልጋዮችን ሪስፔክት አድርገህ በአክብሮት መልስላቸው። ሶስቱ ስላሴዎች ምንድን ናቸው? እኔ እነሱ ቤት መስገድ ከበደኝ፣ ለህሊኔም አይፈቅድልኝም። እግዚአብሔር አብን ያየው አንደኛ የለም። ምን ብዬ እሱ ስር ልስገድ አለች አንድ ኦርቶዶክሳዊት። ምን መሰለሽ አራቱ እንስሶች ራእይ ላይ ያለ ብለህ ለምንድን ነው የምትዋሻት? ስለ አራት እንስሶች አልጠይቀችም። ሶስቱ ስላሴዎች ከየት መጡ? እነዚህ ስዕላቶቹ የሚሰገድላቸው የት? ማንን ሄዳ ትጠይቅ? ይችልች ኦርቶዶክስ ነች፣ ጴንጤን ሄዳ መጠየቅ አትችልም። አንተ ሪስፔክት አድርገህ ከእግዚአብሔር ቃል ጠቅሰህ የማትነግራችሁ ከሆነ ብያለው ሲሉ ካሁን አሁን የባለትዳር ድሃ አይጸድቅም አልክ። ምን ማለት ነው? ቪዲዮን ትላንትም ዛሬም ሳሳይ ነበር። እንዴ ለጴንጤ እኮ ብለህ አይደለም ለራስህ ምዕመን ሪስፔክትፉሊ መልስ ስጥ። የባለትዳር ድሃ አይጸድቅም ስትል ምን ማለት ነው? ጥቅስ ሲጠብቁ ትንሽ ሰከንድ ቆየና ብያለው ምን ነው ብሎ አፈጠጠባቸው። ህዝቡ በነጣላቸው አፋቸውን አድርገው ሲስቁ ይታያል ቪዲዮ ላይ። እንግዲህ ምን ማለት ነው ብያለው? አንተ ስላልክ ነው እንዴ ባለትዳር ድሃ የማይጸድቀው? እንዴ ፕሮስፐሪቲ ጎስፕል የሚባል አለ እንዴ ኦርቶዶክስ ጋር? አሃ የበለጸገ ብቻ ነው የሚገባው እንዴ? ስለዚህ እኛን ተውልና ችግር የለም። እኛ እኮ ያለ እናንተ ነው ወንጌልን መስበክ የጀመርነው። እናንተ ስላላችሁ አይደለም ወንጌል የምንሰብከው። እኛን ተው፣ እኛ የራሳችን ስራ እንሰራለን። ሪስፔክትፉሊ ግን ለምዕመናኖቻችሁ መልሱ። ለነገሩ እንኳን ለምዕመናን ለዲያቆናት መልስ አትመልሱም። የባልቴት ወሬን አቁም ማለት ምን ማለት ነው? በዚህ በኩል የታክሲ ተራ ልጆች ብሎ መሳደብ ምን ማለት ነው? ልጆቹ እኮ ያሉት እንዴት ነው በጠራራ ፀሐይ እንዲህ አይነት ውተት የሚዋሸው? በደማስቆ ሳኦልን የተገናኘችው ማርያም አይደለችም አለ ኢዮዘ ሚካኤል። ይሄን ልጅ የታክሲ ተራ ልጅ ማለት ምን አመጣው? ልጁ በተሳሳተው ነገር እኛም ተሳስተሃል ብለነው እናውቃለን። በተሳደበው በዘለፈው በዋሸው ነገር። ይሄ ግን ቫሊድ የሆነ ጥያቄ ነው። ሪስፔክትፉሊ መመለስ ያለባቸው ካህናቶቹ ምንድነው? ቆይ ልጄ እንደሱ አይደለም፣ እዛ ጋር ስርዋጽ ነው፣ ወይ ደግሞ እዛ ጋር ጴንጤ እንደለመዳችሁ ጴንጤ አስገብቶ ወይ እንደለመዳችሁ ካቶሊክ አስገብቶብን ነው ብላችሁ ሪስፔክትፉሊ መልሱለት። ያው ውሸት ነው የምትመልሱለት፣ ሌላ ምንም መቼም መጽሐፍ ቅዱስ ላይ ለሆነ ነገር መጽሐፍ ቅዱስ መልስ እንደማይኖራችሁ እናውቃለን። ልጁን መስደብ ምን ይጠቅማል ነው እኮ የምላችሁ። እኛን ስደቡን፣ እኛ ዊ ዲዘርቭ። ምክንያቱም ወንጌል ስለያዘን ልንገደል ልንሰደብ ወርዝ ያደርጋል። ለእኛ ችግር የለው። ምን አረግ የራሳችሁ ምምን ነው እኮ ግራ ይገባል። ከዚህ ለኩሰን እንደ ሳምሶን እንትን እንልክባችኋለን። ይኸው መንደሩን እሳት በሳት አደረገው። አሁን እሳት በሳት ሆኗል። የራሱ ጉዳይ ጴንጤ ለምንድን ነው ለእኛ መልስ የማይመለሰው ያለን ኦርቶዶክስ? ተዋቸው፣ የራሳቸው ጉዳይ። ድሮም ቀንነት የላቸውም፣ ለእኛ ይጠሩናል ምናምን። ግን ይችን ጥያቄ መልሱልን። ጥንተ አብሶ አለባት የለባትም? የህዝቡ ጥያቄ ነው። መልሱ ምንድን ነው? አይታወቅም። ዲያቆናት ያውቁታል? አያውቁትም። ሊቀ ሊቃውንት ባሉበት ነው አይደል የተናገረው ዲያቆን ሕዝቅኤል። ሊቀ ሊቃውንት ቀለም ወርቅ የሚባሉት እሳቸው መመለስ ነበረባቸው። 21ዱም አልመለሱልን። ታዲያ ምን ችግር አለው? እኔ እኮ ሊቀ ሊቃውንት ነኝ ዲያቆን ሕዝቅኤልዬ ማልቀስ የለብም ይኸውልህ ልመልስልህ ብለው መመለስ ሲኖርባቸው ዝም አሉት። ማን ነው የሚመልሰው የኦርቶዶክሳዊውን ጥያቄ? አሁን በጣም እኔ ለኦርቶዶክሳዊያኖች እንደው አስቤ ተንገብግቤ ሳይሆን መጽሐፍ ቅዱሳዊ የሐሰት ትምህርታችሁ በጣም ቦስት ስታረጉ፣ ስትኩራሩ፣ በአደባባይ ስትዘላለፉ ግን ስናይ ኦኬ እናንተ የማትነግሯቸው ከሆነ እኛ እንስበከው ህዝቡ። ወይኑና ሞግቱና ይቅርታ ጠይቁ በዲቤት። ካልሆነ ደግሞ መሳደቡን ታውና ቁጭ ብለህ ተማር። ኦኬ እውነቱን የማትነግሩት ከሆነ እንገረው። ማናት እንገረው አለ የምትለኝ ከሆነ ማንም አላለኝ። በእርግጥ ዘለፋን፣ ስድብህን፣ ውሸትን አቁም በቃ። እናንተ እኮ አለመግባታችሁ አይደለም እኮ እያናደድን ያለው። አሁን እኮ በጣም ውስጣችን የሚያስቆጣው አላስገባም አላችሁ እኮ። አልገባም መብታችሁ ነው፣ አትግቡ። አላስገባም ምን አመጣው እንዴ? ይሄ እኮ ጸረ ወንጌል ጸረ እንትን መሆናችሁ ነው የሚያሳየው። የክርስቶስ ጸር መሆናችሁ ነው የሚያሳየው። የእሱ ትምህርት የእሱ ፈለግ እንዳይኖር ነው የምትፈልጉት። እና በጣም ቀላሉ ነገር ምንድን ነው? ለምዕመናኖቻችሁ መልሱላቸው። የጠየቋችሁ ያለው ጥያቄ ሊያም ይችላል። የዘመናት ትምህርትን የሚያፈርስባችሁ ነው። ሐሰት ትምህርትን የሚንድ ነው። ግን በአክብሮት መመለስ ይሻላል። እኛ ቤት እንኳ አክብረን ነበር ልጁን የምናዋራው። እኛ ቤት እንደተከበረ ቤቱ አልተከበረም። ስዩም የሚባለው ዲያቆን የእውነቴን ነው የምላችሁ። እኛ ቤት አንድ አልተሰደበም። በአክብሮት ተወያይቶ ጥሪ ጠርቶ ነው ሄደው። እዛ ቤት እስክን ተሞለጭ። አይ ይሄ ሰውዬ ምንድን ነው የሚሆነው ነገ? ኦኬ ቤቴም ሪስፔክት የማያደርጉኝ ከሆነ እዛም ሄጄ እንዳልጓ የሚከለክሉኝ ከሆነ የት ነው ያለሁት? ምን እየተከናወነ ነው? ባልቴት ወሬ ለምን ይሉኝ? ለምን ይሳደባሉ አላቸው እኮ። አስወርዳለሁ ነው ለምን? በቃ የገባውን ተናገረ። የሐሰት ትምህርትም ቢሆን የገባውን ተነግሯል። ማረም እንደ አባት እንደ ቀሲስ ወደ መስመር መመለስ ነው። ወይ ደግሞ በውስጥ አናግርሃለሁ፣ ይሄ ካልገባ እንትን ነው። መጀመሪያ ዲያቆንም እንዴት ሆንክ? በጣም ያስቃል። ዲያቆን ለመሆን አንዱ ሪኳየር የማያደርገው ነገር ምንድን ነው ማለት ነው? ሜሮሎጂ እንኳን ማወቅ የለብህም ማለት ነው።
ይሄን ዶግማ የሆነ ጉዳይ እንኳን አስተምሮ የሆነ ጉዳይ እንኳን ማወቅ የለብን ማለት ዶግማ ያልኩት እኔ ነኝ በእርግጥ ምክንያቱም የማይቀየር የማይለወጥ የማይሻሻል መሰረተ እምነት ስለሆነ ዶግማ ብየዋለሁ። የዶግማ ዲፊኒሽን ይሄ አይደለም። በቃ አይ ይለወጣል የማርያም ጉዳይ ይሻሻላል ካልከኝ እናና ሞግተኝ። የግድ እናንተ ዶግማን ብላችሁ ጻፋችሁ ነገር እንደሌላ አውቃለሁ። ዋናው ነገር ግን ይሄን ዶግማ ሳታውቅ እንዴት ዲያቆን ሆንክ? ስለዚህ ወደ ሌላው እንዴት ወደ ጴንጤ ጣትን ትጠቁማለህ? እዛው ጨርስ። በመጀመሪያ አንድ ነን ወጥ ትምህርት አለ ስትሉን አልነበር? ዳትስ ኢት። እማታስተምሩት ከሆነ ደግሞ ህዝቡ ይማርበት ይምጣና እኛ ጋር ይኸው ንጹህ ወንጌል ገድለ ፓስተር ከሌለበት፣ ገድለ ዘማሪ ከሌለበት፣ ገድለ ወንጌላዊ ከሌለበት ኢየሱስ ብቻ የሚሰበክበት እሱ ብቻ የሚገንበት ምስጋናው፣ ክብሩ፣ ስግደቱ፣ አምልኮ በጠቅላላ ወደ እግዚአብሔር የሚያደርግበት የሚደረግበት ቦታ ይምጣና ሰው ከፍጡር ይላቀቅና የፈጣሪ ይሁን። ሰው በቃ የኢየሱስ ይሁን። ለሞተለት ብቻ ይስገድ። ላለሞቱለት ከምታሰግዱት ከምታስጨንቁት፣ ላለሞተችለት ማርያም ከምታሰግዱት በቃ ለሞተለት ልጇ ይስገድበት፣ ይኑርበት፣ ይገዛበት፣ የእሱን ፈቃድና ትምህርት ይኑርበት፣ ያድርግበት፣ ያስተምርበት። ኢትስ ዳት ሲምፕል። እና የሚያሳዝነው አይደለም ለኛ እኛ እንኳን ለነገሩ ሪስፔክት ፈልገን አልመጣንም። ህዝባችሁንም አታከብሩም። እናንተ ዲያቆናችሁን ክህነት ወስዶ እንግዲህ ለፍቶ ነው መቼም ድቁና ላይ ዝም ብሎ አይደረስም። እሱን እንኳን ሪስፔክት አታረጉ። እኚህ ሰውዬ ሁሉ ዘልፈው ግራና ቀኝ እንዴት ይችሉታል? አጣፉት እኮ በዚህ የሚመጣው ጧ በዚህ የሚመጣው ጧ ባይበሉባቸውም በመዳፋቸውም አጣፍተው ህዝቡን ጨረሱት እኮ። እንዴት ይሆነ? ሃቭ ሪስፔክት። ቢያንስ ለመመናቸው ሪስፔክት ይኑራችሁ። ምን መሰለሽ እኔ ስንቴ ነው አይደለም ለኛ ልጆች ኦርቶዶክሳውያን ጥያቄ ካላችሁ ጠይቁን እያልን ጧጧቱ ላይ እንጠይቀለ እንዴ? ሁልጊዜ በየቀኑ ካላችሁ ጥያቄ ጠይቀኝ። ምን ይችላውን እግዚአብሔር ያስተማረንን ከቃሉ ያገኘነው እውነት እናስተምራለን። እንደዚህ ነው እንጂ አይደለም የቤተ እምነትን የሌላ ቤተ እምነትን ሙስሊምም ድንጋይ አምላኪም ሪስፔክትፉሊ ጥያቄው መመለስ አለብን እንጂ ይሄ ባልቴት ሐሳብ ነው አይባልም። እንዴት ድቁናው እንደሰጣችሁ ባይሆን ወደ ኋላ ተመልሳችሁ ቼክ አድርጉ። ለምንድን ነው መምህር ያረጋል ማነው ዲያቆን ያረጋል የወፍ ዘራሽ ትምህርት ያሉት? ለምንድን ነው ደግሞ ይሄ የፖለቲከኛው ዲያቆንም መምህር እንትና ለምንድን ነው ዲያቆናት ትምህርት የላቸውም? ዝም ብሎ ለእንትንና ለዜማ ለምናምን የምትሆን ነገር ነች እንጂ የላቸውም ብሏል። ቪዲዮን እናሳያለን ከተፈለገና እኔ ዲስሪስፔክት አያዋጣችሁም። እንዲህ ብትናናቁ ብትሰዳደቡ ምንም ህዝቡ እየነቃባችሁ ነው። በቃ መልስ የለም እንዴ? ኤርሚያስ ፊት ቀርቦ ልክ ፈለገ እንደጠየቀ ሁለተኛ ይቅርታ ጠያቂ የጠበቅን ነው። በቃ አሁን ድቤት በተደረገ ቁጥር እንግዲህ ይቅርታዎች መስማት ነው። ይቅርታ የለማ መልስ የለማ የለም። ሲጠብቅ ህዝቡ ብያለሁ የትኛው ሐዋርያ አድርጎታል? በቃ ብያለሁ this is crazy እኮ በጣም ልብ ይሰብራልና at the end of the day ግን ወንጌል እያሸነፈ ነው። ብቻውን ረዳት ሳይፈልግ ማለት ነው። ብቻውን እያሸነፈ ነው፣ አጋዥ ሳይፈልግ። መጽሐፍ ቅዱስና እንትን ተደምሮ አይደለም እኛ ቤት ወንጌል ማለት ብቻውን መጽሐፍ ቅዱስ ባለስልጣን ነው እኛ ቤት። ሌላ መቶ የሚሽረው የለም። መጽሐፍ ቅዱስ ላይ ያለውን ሐሳብ የሚሽር ገደል እኛ ቤት የለም። 100% እኮ ነው። መንግስተ ሰማያትን አያትም እኮ ነው የሚለው ቃሉን ነው እንጂ እንዲህ አይነት ሐሳብ ሁሉም ገድላት ላይ አለ። ግን አጻጻፉ ይገርመኛል። እስትንፋሰ ክርስቶስ ላይ ይሄንን ጸሎት የሚቃወም ይላል መንግስተ ሰማያትን አያትም። የቱን ጸሎት? ያለንትና 400 ሺህ አይገባም፣ ያለንትና 500 ሺህ አይገባም ነፍሳት ምናምን የሚለውን ጸሎት ማን ጸለየ? እንደዚህ አይነት ጸሎት የቱ ሐዋርያ ጸለየ? አይን ጸሎት ከተቃወም መንግስተ ሰማያትን አታያትም። እንዴት እንዴ? ጸረ ወንጌል ከጎን ሸጉጠህ ወንጌል እናስተምራለን ትለኛለህ እንዴ? ኖ ኦኬ። ለጊዜው ግን እነዚህን ጥያቄዎች መልሱላቸው። ኢፍ ዩ ሪስፔክት ዮር ኦን ምዕመናን፣ የራስህን ቢያንስ ሌላውን እንኳ አይደለም የራስን ፎሎወሮች ሪስፔክት የምታደርግ ከሆነ አትሊስት ለምዕመናኖች መልስ። እኔ አሁን ጴንጤ መጥቶ ጠይቆኝ ዘርበል ምናምን አለው። አትሊስት ምን እንላቸዋለን? እሺ በውስጥ አናገረን በደንብ አብራራላለሁ። ፓስተር ካለ ፓስተር ጋር ሄደህ እንትን በል፣ ቤተክርስቲያን ካለ ሄልኮ ሊመልሱልህ ነበር ዊዝ ሪስፔክት። ሂዱጣ ደግሞ ይህን ጠይቃለህ ምናምን ባልቴት ምናምን አይባል። እንዴት አብረህ እያመለክ በደሙ ተዋጅተናል፣ ክርስቲያንን አካል ነህ ብልት ነህ እያልክ መልሰህ እንዴት ባልቴት ትለዋለህ? በተለይ አገልጋይ ከሆነ ደግሞ ብዙ ዋጋ ከፍሏል ማለት ነው። ዲቁና ላይ ከደረሰ ደግሞ ብዙ ዋጋ ከፍሏል ማለት ነው። ካጠፋ እንኳ ሚስ ያደረገው እንኳ ትምህርት ካለ ወደ ትክክለኛው ትራክ መመለስ ነው። እና አያዋጣም ስድብ ለማለት ነው። ይሄ ሁሉ የፍረስትሬሽን እንትን ነው። በቃ ፍረስትሬሽን ላይ ስትደርሱ ከዛ በኋላ ምንም ስለ ወንጌል ጥንቃቄ አታደርጉ። ዝም ብለህ የመጣልን መናገር ትጀምራለህ። በግራ በቀኝ ሰውን ታጣፋለህ። ኖ ዲያቆን ማናችሁ ቀሲስ እየሰሙን እንደሆነ አውቃለሁ። ከጅማሬው ጀምሮ እስከዚህ ሰዓት ድረስ የሚያዋጣው ሁሉ ተሳድበው አይችሉትም።
አይችሉትም። እንዲያውም በሳቸው ብቻ በአት ቪዲዮ ያዘጋጃሉ። ግራና ቀኝ ያላጠፉት ሰው የለም። ግራና ቀኝ ይሄ አያዋጣም። ከእርሶ አይጠበቅ። እንዲያውም እርሶ ማስማማት ላይ አንተምተው ላይ ነበር መገኘት የነበረበት እና በጣም this is getting crazy getting out of hand። እንግዲህ የሚያዋጣችሁ ከሆነ ሂዱበት። እኛ ግን ወንጌል አዋጥቶናል። አሳፍሮን አያውቅም። ምንም አሳፍሮን አያውቅም። በጣም ሪስፔክት ስለምናደርገው ይኸው አክብሮናል። ያከበሩትን የሚያከብር እግዚአብሔር ከኛ ጋር አለ። መቼም በቃ እሱ ብሏል ብለን ወተን አፍረን አናውቅም። ጌታ ብሏል ያደርጋል፣ ጌታ ብሏል እናምናለን ብለን አፍረን አናውቅም። በቃ ይሄ ነው። በወንጌልም አናፍርምም፣ ወንጌልም አሳፍሮንም አያውቅም። ቀጥሎ ወገኖች ተባረኩ። እሺ ዳጌ ጸጋ ይብዛል። ቅድም በንግግር መሀል ለጠየካት ጥያቄ መልስ ልስጥ ብዬ ነው። እናንተም ጋር ፕሮስፐሪቲ ጎስፕል አለ ወይ ላልከው፣ አዎ አልቲሜት እንደውም እነሱ ጋር አለ። ገብተዋል። አንተ ገንዘብን እንደምንም አድርጋ አገኝ ነው የኦርቶዶክስ አስተምሮ። ምንድነው? ሄደ አስጠንቁለ የሚሆን አስመትተ የሚሆን ሰው ገለ የሚሆን ምንም አድርገ ብቻ ገንዘብን አስገኝ፣ መጨረሻ ላይ ፍትሃት ይደረግልሃል በጥሩ ኮይን። ገብተዋል። በኢየሱስ ሞቶልሃል፣ በጽድቅና በቅድስና ኑር ምናምን አይደለም እሱ። ምን አገባው? ብቻ በኤኒ ሚንስ ኔሴሰሪ ገንዘብን ያዝ። ገብተዋል። ስትሞት ፍትሃት እንዲደረግልህ። ስለዚህ ፕሮስፐሪቲ ጎስፕል አለ ወይ ላልከው፣ አዎ ለዛውም በጣም አልቲሜት የሆኑ ፕሮስፐሪቲ ጎስፕል የት ነው ያለው ካልከኝ፣ አልቲሜት የሆኑ ፕሮስፐሪቲ ጎስፕል ኦርቶዶክስ ውስጥ አለ። በቃ ኮይን ብቻ ሰብስበ ያዝ። አንተ ብቻ በዘመን ባለበት እንደምንም ተጋግጠ አስጠንቁለ የሚሆን ገለ የሚሆን ምንም አድርገ ገንዘብ ያዝ። ከያዝክ ችግር የለውም እና አባ ተሰብስበው የሞትክ ቀን ሬሳን ከቦ ፍትሃት ያደርግልሃል። ኦርቶዶክስ ጆ ማስረጃ እያለ ነው። እንደገና ለአንተ ነው ጆ እያሳየው እኮ አይደለ? ዌብሳይቱን ላይ ሰጥቻለሁ። ገብተህ ስንት ብር እንደሚያስከፍሉ፣ ለጸሎት እንደሚያስከፍሉ፣ ገንዘብ ላለው እንደሚጸልዩ፣ ግማሽና ሙሉ ፍትሃት ብለው ብር እንደሚመዘብሩ ቤተክርስቲያን እኮ ለጥፌልሃለሁ። ዛሬም ለ20ኛ ጊዜ ለጠፍልኝ ካልክ ለጥፋል። ያለ ማስረጃኛ እናውራ። ቢኒ ይቀጥል። እሺ አዎ። እና ፕሮስፔሪቲ ጎስፕል ከተባለ አለ እና ያለው ደግሞ ፕሮስፔሪቲ ጎስፕል እዛ ቤት በቃ ሃይስት ፎርም ነው ማለት ሃይስት ፎርም ኢነስ። አንዳንዱ እኮ ስጥና ትባረካለ ምናምን ብሎ ያጭበረብርሃል አይደል? ኦኬ እዛ ቤት ግን ያለው ስጥና ትባረካለ እኮ አይደለም። በእንደፈለክ ሁን፣ እንደፈለክ ኑር፣ ምንም ችግር የለውም። ላይክ አይ ሴድ እንደፈለክ ሆነ መኖር ትችላለህ፣ ችግር የለውም። እንደፈለክ አድርገህ ዋናው ገንዘብ ያዘ። ስትሞት ሬሳን ከበን ፍትሃት እናደርግልሃለን። ቀጥ ብለህ መንግስተ ሰማያት ትገባለህ። ግን ፍትሃት እንድናደርግልህ አትሊስት ጥለ መሄድ ያለብህ ገንዘብ አለ። ገብተዋል። በሱ ገንዘብ ትከፍለንና እኛ ዙሪያን ከበን ቸብ እናደርግልሃለን። ፍትሃት ይደረግልሃል፣ ትገባለን። ታትስ ዘ ፖይንት። ታንክ ዩ ዳጌ አሳየልኝ። እኛ በማስረጃ ጴንጤ ዝም ብሎ ማስረጃ ሳይዝ አያወራም። ገንዘብ ያለህ ይጸለይልሃል። ፍትሃት ደግሞ ምን እንደሆነ አስረዳለሁ። የሚገባ ካለ ፍትሃት ማለት ያስምራል። በቃ ያስምራል ማለት ገና ይሆናል አይሆንም ሳይሆን በእርግጠኝነት ያስምራል እንደምትል ቤተክርስቲያኒቱ ያሳያል። በእርግጠኝነት መማር ከፈለግ መክፈል እንዳለብህ ይኸው ቅጹ ያሳያል። ለምናገረው ነገር ቢኒ ለሚናገር ወንድምቶች ለሚናገሩት ነገር ማስረጃ አለ። ፍትሃት መጠየቂያ እግዚአብሔር ከወደደ ያድናል አያድንም ሳይሆን ያስምራል። በደንብ አሳያለሁ። ተጠብኝ። በቃ በማስረጃ ነው። ዌብሳይት ላይም ገብተህ ቀደምም አድርገህ ማስያዝ ትችላለህ። ገብቷል። በቃ ስሞት እንግዲህ ይህን ያህል እከፍላለሁ ብለህ ምናምን ዋስጥን በደንብ በቃ ፎርም ምናምን ፈርመህ ቄሶቹ በአንተ ሬሳ ላይ ቆመው በሕይወት ዘመንህ ሰርቀህ የሚሆን አጭበርብረህ ያገኘውን ያንን ገንዘብ ትከፍላለህ። ይችን አንብባት እስኪ አንብባት። ይችን አንድ እኔ ድምፅ ስላለ ነው እኔ ጋ። እሺ ጸሎተ ፍትሃት ለበደሉት ስርየት ኃጢአት ይቅርታን
እረፍትን እረፍተ ነፍስን ያሰጣል። ኦኬ ለዳጋቾች ምንድነው? ለደጋጎች ደግሞ ለደጋጎች ምን ይላል? ድገመው እንግዲህ ጸሎተ ፍትሐት ለበደሉ ስርዓት ስርየተ ኃጢአትን ይቅርታን እረፍትን ነፍስን ያሰጣል። ሊያሰጥ ይጠይቃል ይለምናል አይደለም። አንድ 4 ነጥብ ነው የተቀመጠው። ያሰጣል ብለው ዋሽተው ገንዘብ ይሰበስቡበታል። አየህ፣ ገንዘብ የሌለውስ ምን አያገኝ ማለት ነው? እረፍተ ነፍስን አያገኝም ማለት ነው። አየህ፣ ይሄንን ውሸት እየሸጡ ነው ለሀብታሞች አፎርድ ለሚያደርጉ ሰዎች መንቀጠል ቢኒ ሰው ያ በትክክል ለሀብታሞች አፎርድ ለሚያደርጉ ይህንን አድርጉ። ወይንም በህይወት እያላችሁ እናንተ ፍታተ ማለት ለበደሉት ስርየት እንዲደረግልህ ካስፈለገ ስርየተ ምን ኃጢአት የኃጢአት ስርየት እንዲደረግላችሁ ካስፈለገ ከዛ ይቅርታ እንዲደረግላችሁ ካስፈለገ ከዛ ለነፍሳችሁ እረፍት ካስፈለገ መጽሐፍ ለነፍሳችሁ እረፍት ወይኔ ጌታ ሆይ ለመጽሐፍ ለነፍሳችሁ እረፍት ብሎ የሚናገረው ኢየሱስ ክርስቶስን እንድትቀበሉ ነው ወገኖች። ለነፍሳችን እረፍት ያለው ኢየሱስን ነው። እዚህ ጋር ምን ይልልሃል? አንተ ዋናው ኮይን አዘጋጅ ነው። ያ የምታዘጋጀው ገንዘብ ምንም ችግር የለውም። በኃጢአትም አምጣው፣ ገብቶሃል? ምንም ችግር የለውም። የፈለግከውን ነገር አድርገህ አምጣው ያንን ገንዘብ፣ ምንም ችግር የለውም። ስትሞት ገንዘብ ዳጎስ ያለ ገንዘብ ከከፈልክ ይኸው ፍትሐት ይደረግልሃል። ምን ይደረግልሃል? የኃጢአት ስርየት፣ ይቅርታን፣ የነፍስን እረፍት ያሰጡሃል። ማኖቹ? ቄሶቹ ተሰብስበው አንተ ሬሳ እዛ ተኝቷል፣ በቃ እነሱ ገንዘብ በልተዋል። የሚያስቅ ነገር ልንገርህ፣ ስማ አሁን ለበደሉ ብቻ እኮ አይደለም። በጣም ብር ገንዘብ ወዳድና ፕሮስፔሪቲ እንደሆነ የምታውቀው ማለት የፕሮስፔሪቲ ወንጌል እንደሚሰብኩ ወይም ገንዘብ ላይ የተኮረ ነገር እንደሆነ የምታውቀው፣ ለደጋጎች ደግሞ ክብርን፣ ተድላን፣ እረፍትን ያስገኛል። ደጋግ ለምን ፍትሐት ያስፈልገዋል? እንግዲህ ፍትሐት የሚባል ነገር መጽሐፍ ቅዱሳዊ ቢሆን ነው ብለን እናስብና ደጋግ ለምንድን ነው ታዲያ ፍትሐት የሚያስፈልገው? በቃ ደግ ስለሆነ ወይም ደግሞ በመልካም ስራ ይጸደቃል ስላሉ ይጸድቃል እኮ ፍትሐትን ባያደርጉለት። ተመልከት እንግዲህ በደግም በክፉም ነው የሚበሉ። አስበዋል። ደግሞን ክፉ ትከፍላታለህ ነው። እኔ እኮ ያስፈልገኝ ብትልም ኖ ይሄ እኮ ቅጽ የወጣው ለሁሉም ነው። ሁሉንም መዝረፍ አለብን ነው። ደግም ሆነ ትዘረፋለህ፣ ክፉም ሆነ እዛ ቤት ትዘረፋለህ። እንግዲህ ፍትሐት የሚለውን ሀሳብ ቢያንስ ለማን ብታዘጋጀው ሜክ ሴንስ ያደርጋል። መጽሐፍ ቅዱሳዊ ባይሆንም አትሊስት እንደው የውሸት ትምህርት ስትቀርጽ አይ አንተ መቼም ሰውነህ ላይሳካል ይችላል፣ አንዳንድ ጊዜ የበደልከው ነገር ሊኖር ይችላል፣ ሚስ ያረከው ዝክር ሊኖር ይችላል። ስለዚህ ምናምን ብለህ የሆነ ቴዎሎጂ ትሰራለህ። አሁን እኮ የቸገረው እኮ የትምህርት ምንድን መሰለህ? በጣም የሚያስቀው ደጋጎችን የሚበላል። እዛ ቤት ምንም ሆንክ ሳትበላ ትተዋት፣ ሮም ሆንክም አልሆንክም ታመጣታለህ ገንዘብ። It's all about money. It's all about money. Jesus. አሁን አንድ ቀጥታ ጥያቄ ልጠይቅህ። እንደዚህ ያለ ሸበላ የሆነ ፕሮስፔሪቲ ጎስፕል ከየት ይመጣል ዳጌ? ይሄ ሸንቃጣ በጣም ጂም የሚሄድ እኮ ፕሮስፔሪቲ ነው። በጣም ቀጥ ያለ ፕሮስፔሪቲ ጎስፕል ይላል። እኔ ቪዲዮ ሰማችኋለሁ ጊዜ አሁን ያለሁበት ቦታ ስለማይሰማኝ ነው እንጂ መዝሙር ያሬድ ምን አለ? እንትን ፍትሐት ማለት ያው እንለምንና እንግዲህ ያው እግዚአብሔር ከፈቀደ እንትን ካለ ያደርጋል ማለት እንጂ እኮ ዴፊኒትሊ ፍትሐት ሁሉ ተቀባይነት በእግዚአብሔር ያገኛል ማለት አይደል። እኛ እንለምናለን፣ እግዚአብሔር ደግሞ ፈቃደኛ ከሆነ ያሻግራቸዋል ብለን እናምናለን፣ ወይ ምህረት ያደርግላቸዋል ለማሰጠት እንጠይቃለን ማለት ነው። ጥያቄ ነው እንጂ ዴፊኒትሊ ያገኛሉ ማለት አይደለም ሲል ነበር። ይሄ የብዙ ኦርቶዶክሳኖች ውሸት ነው፣ በተለይ መምህራን ውሸት ነው። ግን እዚህ ላይ የሚናገረው እንደዛ ነው አይደለም። በ4 ነጥብ ነው የዘጋችሁት። እረፍተ ነፍስን ያሰጣል ብላችሁ ነው በ4 ነጥብ የዘጋችሁት። ለምንድን እኔ እንጃ። እንግዲህ ካልክማ ሰው አይከፍልም እኮ አስበዋል። የሆነ መድኃኒት ልትገዛ ሄደ እኔ አያድን አላውቅም ብቻ ግዛኝ ካለ ማን ይገዛል? አይገዛም። ስለዚህ እየሸጠች ስለሆነ ጸሎት ቤተክርስቲያኗ ጸሎቷን ሰው እንዲገዛላት አየህ፣ እርግጥ የሆነ ነገር መናገር አለባት። ሰው አልገዛም እንዳይል ይሄ ሸቀጥ ነው ለእኔ እግዚአብሔር ይገስጻችሁ። ይሄ ሸቀጥ ህዝቡ አልገዛም እንዳይል ምን አደረጉ? ኖ ግድ የለም ይገባል። አንተ ብቻ ክፈል እንጂ ይሻገራል፣ ችግር የለው። ይኸው የተጻፈ ነው የምናነበው፣ ውሸት አይደለም። ጸሎተ ፍትሐት ለበደሉት ስርየተ ኃጢአትን ኃጢአት ያስተሰርያል፣ ይቅርታ ረፍት ነፍስን ያሰጣል
ሜቢ የእግዚአብሔር ፈቃድ ነው እንግዲህ ያሰጥ ይሆን ምናምን የሚል እንኳ የሆነ ምንድነው ጥርጣሬ እንኳ አላስቀመጡም። እንግዲህ የቀረው እንደ እግዚአብሔር ፈቃድ ነው የሚል ነገር አላስቀመጡም። ጸሎት ስትሸጡ እያጭበረበራችሁ ነው የምትሸጡት። አየህ፣ እኛ ሰፈርም እንደዚህ ጀምረው ነበር። ትፈወሳለህ፣ ችግር የለም፣ ችግር ግዛ እንጂ ዘይቱን ትፈወሳለህ፣ ገሳውሱን ግባ እንጂ ኧረ ችግር የለም እያሉ ግን ችግር አለ። ውሸት ነው፣ ሌብነት ነው ዘይት መሸጥ። አየህ፣ ዘይቱን ስትወስድ ስትቀባው ቢዝነስ ይፈወሳል፣ ሰውነት ይፈወሳል እያሉ መሸጥ ሌብነት ነው። ታዲያ ለቤት ያራራው ለምንድን ነው ለአንተ ቤት የምራራው? አየህ አይደለም? ይሄ ነው ወንጌል ስትሰብክ እንዲህ ባላንስ ዲው ነገር ነው የምትሰብከው። ስለዚህ እኛ ቤትም ዘይት የምትሸጥ እዛ ቤትም ጸበል የምትሸጥ ሁለታችሁም ሌባ ናችሁ። ፍትሐት የምትሸጥ ጸሎት የምትሸጥ ሌቦች ናችሁ። ደግሞ ደረቅ ሌቦች ናችሁ። ደረቅ ሌቦች ናችሁ። ተመን አውጥታችሁ አየህ፣ ድሃው ሳይከፍል እንዳይቀር ግማሽ ፍትሐት ሚል አመጣችሁ። አየህ፣ ሙሉ ከሆነ አፎርድ ማያደርግ ሊኖር ይችላል። ስለዚህ ለድሃም የማትበዘብዙት የለም። ክፉ ብቻ ከፍሎ ደጉ አልከፍልም እንዳይል ደጉም እንዲከፍል ለደጉ ማዘጋጃችሁ። ምን ይላል? ለደጋጎች ደግሞ ክብርና ተድላን እረፍትን ያስገኛል። እንዴ ይሄ ነገር የሚገኘው መልካም ስራ ከሰሩ ነው አላላችሁም እንዴ? አሁን ደግሞ በፍትሐት አደረጋችሁ። ገባችሁ? እናንተ ኮይን የማታገኙበት ስብከት እዛ ቤት ዋጋ የለውም። እሺ ቀጥል። አንድ ቢኒ ይቅርታ። ያ this is it ደግሞ ፕሮስፔሪቲ ጎስፕል እኮ ብላችሁ አሁን እናንተ ልታወሩ ራሱ አፍ ኦርቶዶክሳውያን ፕሊዝ እንዴ እንዴ እየተፋፈርን እንጂ አንተ እኮ በጋሃድ እኮ ነው። ለዛውም እኮ በህይወት ያለውን እኮ አይደለም የሞተውን ሰውዬ እኮ ነው የምትበላው። ደግሞ እኮ ለዛውም አመቻችተው ነው የምትበላው። ያበላልም እኮ አይነት አለው። ኦርቶዶክሳውያን አመቻችታችሁ እኮ ነው የምትበሉት። ሰውየውን በህይወት ዘመኑ ሙሉ የፈለገውን አድርጎ ገንዘብ ጥርቅም እንዲያደርግ እንዲያጠራቅም ታደርጉትና ከዛስ በህይወት እያለ እንዳያየው ስትበላው አስተኝ በቃ ልክ ሬሳውን አጋድመው ከዛ በቃ በህይወት ዘመኑ ሙሉ ጥሮ ግሮ የሰራውን ገንዘብ አንተ ትቀበለዋለህ። እንደው አንዳንዶች ለልጆቻቸው እንኳን እንዳያወርሱት ገብቷል። ይሄንን የምታምን እናት እንደ ወደ አባት ቢሞት ወደኋላ የምትቀረው ያው እናት ናት። ከልጆቿ ጋር በቃ ምልህ ገንዘቡን አውጥታ ትሰጣለች። ባል እንግዲህ ያው መንግስተ ሰማይ እንዲገባልኝ ብላ ማለት ነው። የኔ ምስኪን እህት ኢትዮጵያዊት ባልም እንግዲህ ሚስት ቀድማ ካረፈች ይህንኑ ያደርጋል። የኔ ምስኪን ወንድም ኢትዮጵያዊው እንደዚህ ባለ በሐሰት ፕሮስፔሪቲ ጎስፕል ወይንም ወንጌል ቅርጥፍ አድርገ ይዘኸው ማለት ነው። ደግሞ ከእናንተ አልፎ ምን ትላላችሁ? ምን ፕሮቴስታንት ፕሮስፔሪቲ ጎስፕል ምናምን ትላለ። ኧረ በጌታ ተው። ፕሪሚየም ሌቭል ላይ እኮ ነው የእናንተ ሃይስት ፎርም ኦፍ እንትን ነው ምለው ሃይስት ፎርም ኦፍ ፕሮስፔሪቲ ጎስፕል ያለው እናንተ ጋር እኮ ነው። ሃይስት ፎርም ፒውረስት የሚባለው ማለት ነው። ንጹህ የሆነው ፕሮስፔሪቲ ጎስፕል ኃጢአት፣ የሰው ልጅ የኃጢአት ስርየት፣ የነፍስ እረፍትን የምታሰጠው በገንዘብ ከሆነ በቃ this is orthodox። ኤርሚያችን እንደዛ ብሏል። this is orthodox። በቃ ስለዚህ ኦርቶዶክሳውያን እናንተ እኮ አሁን ዝም ብላችሁ ነው በቃ የምትቸገሩት። ምልህ እኔ ኦርቶዶክሳዊ በሆን ምንድን ነው ምልህ ቤተክርስቲያን መሄድ ስጋው ደሙን መብላት ምናምን ምንድን ነው የሚያደርግልህ? ሂድ ባይ ኤኒ ሚንስ ኔሰሰሪ ገንዘብን አምጣ። ከአንተ የሚጠበቀው አሁን በፍትሐት ስርዓት ደግሞ ከአንተ የሚጠበቀው ኦርቶዶክሳዊ ምን እንደው ታውቃለህ? እኔ ልንገርህ፣ በህይወት ዘመን ባለበት ድሃቱ ከሌለህ ያ የሌለህንም ግማሹን ይካፈሏል። ነገር የሌለህንም ግማሹን ነው የሚካፈሉት። ችግር የለውም እሱ ግን በቃ በህይወት ዘመን ላይ ግን ድሃቱ ገብተዋል። ድሃቱ ቤተክርስቲያን መምጣትና አይጠበቅብህም።
የሆነ የዛ የኦርቶዶክስ የደብሩ የሆነ ብቻ አባል ሁን፣ መቀበሪያ ቦታ እንዳያሳጡ ብቻ አባል ሁን፣ ተመዝገብ። ኦኬ። ከዛ ሂድ፣ የፈለግከውን ኑሮ ኑር። የምን በስራ ምናምን ተው፣ በእናታችሁ ሙድ አትያዙበት እዚህ ህዝብ ላይ። በእውነት በምድርም ብዙ የደላው ህዝብ አይደለም። ሙድ አትያዙበት። ስለዚህ የፈለግከውን ሁን፣ ብቻ ስትሞት ለፍትሃት የሚሆን ገንዘብ ይኑር ነው። በቃ የቀረውን ቶ አይዟችሁ። በቃ አያ አሁን ብቅ ብቅ ማለት ጀመራችሁ። ከየጫካው ጠል ብላችኋል ማለት ነው። እኛ ላይ ምንድን ነው የሚያናድዳችሁ እንዴ? ሄደ ፍትሃቱን ትምህርት ነው ብሎ ያስተማረው ለምንድን ነው የማትናገሩት? ለምንድን ነው እኛ ላይ የሆነ ቱግ የምትሉት? ምን አደረግናችሁ? እና ተው በቃ። ለማንኛውም ኦርቶዶክሳውያን መጨነቅ ያለብህ እዚህ ሄደ አውደ ምሕረት ላይ ከሚያስተምሩት ለመስማት፣ ሰንበት ትምህርት ቤት መሄድ፣ መጽዋዕትን መስጠት፣ ሄደ ስጋ ወደሙን መብላት ምናምን፣ መጠመቅ፣ በጌታ በኢየሱስ ክርስቶስ ማመን ምናምን ምንም አይጠበቅብም። በማርያም ምልጃም ማመን አይጠበቅብም። አታማልድምም ታማልዳለችም ብለህ ማመን አይጠበቅብም። የሚጠበቅብህ ኦርቶዶክሳዊ፣ እናንተ እኮ ካልኩሌሽን በደንብ ስለማትችሉ ሊሆን ይችላል። አንዳንዴ ገንዘብን ብቻ አገኝ፣ ፍትሃት ይደረግላል። የኃጢአት ስርየት፣ የነፍስ እረፍት የሚያስገኝ እሱንም ለክፎች ነው። ደጋግ ለሆኑት ደግሞ ክብርና በቃ ክብር ማለት እኔ የአክሊል ይሁን አላቅም፣ የአክሊል ክብር የሰጣችሁ ይሁን አላቅም። ክብርና እረፍት አክሊል እኮ ያገኛሉ እኮ በዚህ አካሄዳቸው አክሊል ያገኛሉ። ግን ጥያቄው የሾህ ነው የምንድን ነው ማጣራት ያለባቸው። ይህንን ይንገሯቸው። ብዙ አይነት አክሊል አለ። የሾህ አክሊል ነው ምንድን ነው የሚሰጧቸው መጨረሻ ላይ? ምክንያቱም ይህ መጽሐፍ ቅዱሳዊ ስለሆነ አክሊሉን አጣርታችሁ ሂዱ። ኤግዛክትሊ። እና እኛ ላይ አትቆጡ። እኛ በቃ ይኸው መልስ ነው የምንሰጠው። ተባረኩ። እሺ፣ ማነ ኤዱ አንድ ቁጥር የጻፍሽልኝ ነበር? አዎ፣ አይ እየሰማኋችሁ ነበረ። ተባረኩ፣ እግዚአብሔር ይባርካችሁ ሁላችሁም። ኤርሚዬ ድምፅ ቢያሰማ ጥሩ ነበር እንዳይዘጋብን። ካለ ኤርሚ ድምፅ አሰማ። እዚህ ያላችሁ ሁላችሁም እብርዬ፣ ቢኒ፣ ሁለት ቢኒያሞች የደቡብ አፍሪካውና የዩኬ፣ ሰላምዬ እህቴ፣ ጸገነት፣ ቤካ ሁላችሁም ሰላም ብያለሁ። ዳግዬ የታለ ዳጊ? አይታይም። ያውና ትልቁ ላይ ስለሆንክ ነው። መረጃ ያለው ሰውዬ ሲጠፋ እኔም ጠፋው እንዴ? ቅድም ስክሽ ከስር አንዱ መረጃ አለና ጠፋ፣ ኮሜንቱም ጠፋ፣ እሱም ጠፋ። ልክ እንትኑ ብቻ ነበር ያየሁት። መጽሐፉን ገልጠኸው ፒክቸር ክንቺ ግርማ ሞገሷን እቺ ቀይ ሱት እሷን ነበር የፈለግኳት እና አሁን መጣልኝ። ዳግዬ ተባረክ። በእውነት ጉበቷ ነው ያለው። ኦርቶዶክሶች ጉበቷ ሱላት እኮ ጉበቷ በያት እንትን በእውነት እኔ ከጸጋ ጋር ነው የምቆጥረው፣ የንግግር ጸጋ ማለት ነው። እኔ አሁን መናገር አልችልም፣ እውነት መናገር አልችልም። ያው ግን እግዚአብሔር ጸጋ ራሱ በተለይ መጽሐፍ ቅዱስን ገለጥ ስታደርገው ምን ብላችሁ መናገር እንዳለባችሁ መንፈስ ቅዱስ በራሱ ይመራችኋል አይደል የሚለው ቃሉ ሲነግረን። አሁን ይሄ ፍትሃት ማለት ነው ዳግዬ፣ አንድ ጊዜ ብቻ መስሎህ ነው። አንድ ጊዜ ብቻ ለነገሩ ታውቁታላችሁ። 12 አለ። ያው ሰው መጀመሪያ ሰልስት፣ ከሰልስት ቀጥሎ 12፣ ከዛ በኋላ ከ12 40፣ ከ40 80፣ ከ80 የዓመት የሙት ዓመት፣ ከሙት ዓመት ቀጥሎ ደግሞ በየዓመቱ ይደረግና የሰባተኛው ዓመት በጣም በተለየ ሁኔታ ይደረጋል። በልዩ ሁኔታ የሰባተኛ ሙት ዓመት ተብሎ ማለት ነው። እና በህይወት ኖረውም አይለቋቸውም፣ በገንዘብ ጉዳይ ከሞቱ በኋላም አይለቋቸውም፣ ምስኪን እናቶቻችን ማለት ነው። እና እኔ ትዝ ይለኛል አዲስ አበባ እያለን
ተወልጄ ያደኩት አዲስ አበባ ነው። በኋላ ነው ከለውጡ በኋላ ነው ወደ ኤርትራ የገባ ነው እና እማማ አልማዝ የሚባሉ አረሳቸውም በእውነት የቁም ድግስ ገና ሳይሞቱ ማለት ነው በህይወት እያሉ የቁም ድግስ ደገሱ እና አባቴ በጣም ነው በጣም እንትን የሆነውና በጣም ተናገረ እና አረሳውም አሁን ድረስ በልጅነት ጊዜ ያየሁት ነገር ስለሆነ የቁም ድግስ ሳይቀር ለመጽደቅ እና ያንን የጴጥሮስን ነው የሚያመጡት። በሰማይ ያሰርከው የታሰረ ይሁን፣ በሰማይ ያሰርከው በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታኸው ደግሞ በሰማይ የተፈታ ይሁን የሚሉት ያችን የጴጥሮስን እሷን እያመጡ ነው የሚተረጉሟት ማለት ነው። እሷን እያመጡ ነው የሚተረጉሟት። ግን ነገር ግን አይደለም። በተለይ የሙት ዓመት ድግስ ወይኔ እንዴት እንትን እንዳሉ ቤተሰቦቻችን ያልዳኑት ማለት ነው። በጣም ነው የተበደሉት። ለምሳሌ ተስካር እኔ እንጃ ሰምታችሁ እንደሆነ ወይም አልሰማችሁም አላውቅም። ኤርትራ ላይ ፕሬዚደንታችን አስቀርቶት ነበር አንድ ጊዜ ማለት ነው። አይ ቲንክ እስካሁን ድረስ እንደውም በድብቅ አሳንሰው ካልሆነ በስተቀር ለተስካር ተብሎ የሚወጣ ወጪ ያስቀጣል እና በጣም ይቀጡ ነበር እና በድብቅ ነበር የሚያደርጉት ትንሽዬ ቤት ውስጥ ሆነው ምናምን። ለምን በጣም ከሰርግና ከምናምን የማይተናነስ ድግስ ነበር የሚደረገው እና አሁን እንደዚህ በእውነት ይሄ ሊመጣ ያለው ነው። ይሄ ሁሉ የሚባለው ያለው የሚነገር ያለው ይሄ በነፃነት በኤርትራ የለም ይለኛል። አዎ የለም እንደሌላ ለረጅም ጊዜ ከወጣው ስለቆየሁኝ ነው እኔ እንጂ ኤርትራ ላይ የለም፣ አስቀርተውታል፣ ይቀጣሉ። ኢቭን የሆነ በጣም የተጋነነ ነገር በጣም ቅጣት አላቸው ባይዘወይ እና ይሄ ሁሉ እዚህ ቲክቶክ ላይ የሚደረገው ፕላትፎርም ላይ ዩቲዩብ ላይ ምናምን እየሆነ ያለው ነገር እኔ አይውሽ በእውነት ነው የምላችሁ አይውሽ ኤርትራ ውስጥ ያሉት አማኞች እንደዚህ አይነት እድል ቢያገኙ። ለምን አትሊስት የመጠየቂያ መድረክ እንኳን ያገኛሉ። የመጠየቂያ ማለትም በደፈናው ነው፣ በቃ እንደተደፈነ ነው ሁሉም ነገር። ግን ይሄ የፈለገ ጫጫታ እያለ ጥሩ ነው፣ የፈለገ ጫጫታ እየሆነ ጥሩ ነው። ለምን ሰው ጥያቄ ይጠይቃል፣ ሳይወዱ በግዳቸው ይጠይቋቸዋል። እና ደግሞ ጥያቄ ፈጥሮባቸው እንቅልፍም ሊያስተኛቸው አይችሉም ሌሎች ምዕመናኖች። በእውነት ነው የምልህ ዳግዬ፣ እዚህ የመጡ የሚከራከሩ ምዕመን እኔ አይ ላቭ ኢት በጣም ነው የምወዳቸው። ለመሰለክ ታላላቆቹ አዋቂዎች የተባሉት ሊቀ ካህናት ምናምን ሊቃውንት ምን እዛ ተደብቀው ቁጭ ብለው ትንንሽ ምዕመኖች እነ ፈለገም ይሁኑ ወይም ደግሞ ዲያቆን ስዩምም ይሁን ሌሎችም ይሁኑ ያቅማቸውን ይፍጨረጨራሉ። ያቅማቸውን እየመጡ እዚህ ይመልሳሉ። ይሄንን መልስ ሲመልሱ ግን ሌሎች የሚሰሙት ጥያቄ ነው የሚፈጠርባቸው። እነኛ ግን ደፍነውት ነው ቁጭ አሉት። ወንጌልንም ከድነውታል፣ ተአምርና ገድል የሚሉትንም ከድነውታል በእነሱ ቤት። ከዛ ደግሞ ተመልሰው ገድላትና ተአምራትን እኮ ኤርሚያስ በማንበብ ይቀድመናል ደግሞ ይላሉ። እኛ የተጠራ ነው ስለ ጌታ ስለ ኢየሱስ ልንመሰክር ነው። ምንድን ነው የሚለው ማቴዎስ ምዕራፍ 10 ላይ ቁጥር 32 በሰው ፊት የሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝ ሁሉ ደግሞ እኔ በሰማያት ባለው በአባቴ ፊት እክደዋለሁ። እና ዋናዋ የፈለኳት በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ። አሁን ሰይፍ ነው ያለው በእውነት ሰይፍ ነው ያለው የሚለይ በቃ ሁሉንም ነገር መልኩን የሚያስይዝ የጌታ የኢየሱስ ክርስቶስ ቃል ሰይፍ ነው የመጣው። አሁን በጣም ነው ደስ የሚለው። ጥያቄ በጥያቄ ሁሉም ሰው እንደዚህ የምንጫጫው የምንጮኸው እንደዚህ በጣም እዚህ ጋር የሚሰራው ስራ አይውሽ ኤርትራ ላይ እንደዚህ አይነት ነገር ኢንተርኔቱ ምኑም ሁሉም ነገር ያው ሳይፈልስ እንትን የሌለ ሆኖ አይደለም፣ ግን ዘጋግተውት ነው ያው በመንግስት ደረጃ ማለት ነው አባባሪ። እና እዚህ ጋር ግን የአምልኮ ነፃነት ጥሩ ነው። ይጨቃጨቁ፣ ይከራከሩ። በዚህ መሀል ማለት ነው በጣም ብዙ ሰው ወደ ጌታ ይመጣል። በጣም ብዙ ሰው ጥያቄ ይፈጥርበታል። በጣም ብዙ ሰው እና ኤርትራ ውስጥ ላሉት አማኞች ጸልዩ፣ በጸሎታችሁ አስቧቸው። በእውነት የወንጌል አማኞችን በጸሎታችሁ ዘወትር አስቧቸው። ስለ ወንጌል ያለ ፍርድ 21 ዓመት ሆኗቸዋል። 21 ዓመት ሆኗቸዋል። እዛው ሆነውም የሞቱም አሉ፣ ወደ ጌታ ሄዱ አሉ። ከቤተሰቦቻቸው፣ ከወላጆቻቸው፣ ከልጆቻቸው፣ ከሀገራቸው፣ ከሚወዱት ነገር ሁሉ ተለይተው ኢየሱስን ባሉበት አንደበታቸው ወንጌልን በያዙበት እጃቸው ምንም አይነት እጃቸው ከደሙ ንጹህ ነው፣ ምንም ነገር የለም። ግን
በቃ ስለ ወንጌል እስረኞች ናቸው። በጣም ታላላቅ ዶክተሮች፣ በጣም ታላላቅ የተማሩ ሰዎች ስለነዚህ ጸልዩ፣ በእውነት ጸልዩላቸው እና በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ የሚለውን ይህንን ነው እኔ በጣም ሁልጊዜ እንትን የማደርገው ሜንሽን የማደርገው። ሉቃስ ምዕራፍ 12 ምን ይላል? ቁጥር 49 ላይ በምድር ላይ እሳት ልጥል መጣሁ፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ? አልነደደም እንዲ አሁን በምድር ላይ አሁን አልነደደም። እሳት እንግዲህ እንደዚህ ዝም ብሎ የሚቃጠለው ቃጠሎ እሳት አይደለም ማየት ያለብን። አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ? እንዲነድ ነው የሚፈልገው ጌታ፣ ንድድ እንዲል በደንብ አድርጎ እንዲነድ። ነገር ግን የምጠመቃት ጥምቀት አለችኝ እስክትፈጸም ድረስ እንዴት እጨነቃለሁ ነው ያለው። እና በምድር ላይ ሰላምን ለመስጠት የመጣው አይምሰላችሁ። አሁን እስኪ ኢየሱስ ብለው በየጎዳናው እየወጡ ኢየሱስ ጌታ ነው እያሉ ሲናገሩ ኢየሱስ ጌታ ነው የሚለው መጽሐፍ ቅዱስ ላይ ነው ያለው። ከራሳቸው አለመጡትም፣ ግን ይፈነክቷቸዋል። በደንብ አድርገው ነው የሚደበድቧቸው። መለያየትን እንጂ ተለዩ፣ እርኩስን አትንኩ፣ ውጡ፣ ራቁ ከነሱ ነው የሚለው። ዳር ያዝ ይላል ኤርሚ። ዳር እያያዘ ነው ሰው ሁሉ። እና አይሁድ ምንድን ነው የሆኑት? አይሁድ ህዝቡን ባዩ ጊዜ ቅንዓት ነው የሞላባቸው። ጳውሎስን እየተሳደቡት ማለት ነው፣ ሲቃወሙት። እና አሁን ያለው ተቃውሞ እንትን አለው፣ ይሄ መጨረሻ ቫልዩ አለው። እንዲሁ ጌታ እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዟልና አሉ። አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርን ቃል አከበሩ። እስኪ አሁን እዚህ ጋር የእግዚአብሔር ቃል ነው እየተከበረ ያለው። ሰልፉ እኮ ከእግዚአብሔር ጋር ነው ያለው። ውጊያው ከእግዚአብሔር ጋር ነው። ከኛ ጋር መስሏቸው ነው እንጂ ውጊያው እኮ ከእግዚአብሔር ጋር ነው ያለው። ከቃሉ ጋር ነው ያለው ውጊያው። መከፋፈል በቃ እንዴ! 81ና 66ቱ ልዩነቱ ምንድን ነው? ግልጽ ነው። 15ቱ ምንም አይነት ሪፈረንስ የለውም፣ እርስ በርሱ ይጣላል። 66ቱ ግን ሶስቱም አብያተ ክርስቲያናት የተስማሙበት ነው። ይሄንን ስትነግሯቸው የረከሰ መጽሐፍ ይላሉ፣ የሰው ሰራሽ መጽሐፍ ይሉናል 66ቱን። ግን 66ቱ እዛው ላይ አለ። አስተምሯቸው ምንድን ነው? ቅድም ስታመጡት ነበር። ሁሉም የተለያየ አይነት አስተምሮ አላቸው፣ የተለያየ አይነት አስተምሮ። ይሄ ምንድን ነው? ልዩነት። ጌታ እንደተናገረው በምድር ላይ እሳትን ልጥል መጣሁ። ነዷል። አሁንስ ነዷል። አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ? ነዷል። ጌታ ሆይ እውነት የጣለው እሳት ነዷል። አሁን እሳት ነው ያለው። የኢየሱስ ክርስቶስ ስም፣ የእግዚአብሔር ስም እኔ ቀናተኛ አምላክ ነኝ፣ እንደ እሳትም የምባላ ነኝ ብሏል። ይኸው እንደ እሳት እየሆነ ነው። ሰውን ከአባቱ፣ ሴት ልጅም ከእናቷ፣ ምራትም ከአማቷ እለይ ዘንድ መጥቻለሁ ነው ያለው። ሁሉንም ነገር እየለየ ነው። አሁን እየተለየ ነው። ጌታ ሊመጣ ነው። በእውነት እብርዬ ሁሉ የምትለው ነገር ኧረ ተይኝ በእናትሽ፣ ጌታ ሊመጣ በደጅ ነው ትለኛለች። እና መለየት እየመጣ ነው። በጣም መለየት እየመጣ ነው። ወንድም ወንድሙን፣ አባትም ልጁን። ለምሳሌ ከአንድ ቤተሰብ ውስጥ በጣም አክራሪ ኦርቶዶክስ የሚባሉት ላይ አንድ ወንድም ወይም አንድ እህት ከቤታቸው ውስጥ የጌታ ነገር ቃሉ ረቷቸው ከተለዩና ከወጡ በግል ነው አይደለ ጌታ የሚቀበሉት። ነገር ግን ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል ይላል ማርቆስ 13 ላይ። ልጆችም በወላጆቻቸው ላይ ይነሳሉ ይላል። እስከ መግደል፣ ጌታን ያለ ሰው እስከ መሞት፣ እስከ መግደል እና መሰናከል፣ እርስ በርስ ተላልፎ መሰጣጠት። እኔ እዚህ ጋር መጥተው ያላቸውን ሪፍሌክት የሚያደርጉ ኦርቶዶክሳውያን ኪፕ ጎይንግ፣ በእውነት በርቱ፣ በቃ በርቱ። ነገር ግን አጣድፈው ምን ብለው ዲቤቱንም ክርክሩንም ውይይቱንም ያስቀሩባቸዋል። አታስቀሩት፣ ኑ እና ተወያዩ። ለራሳቸውም ጥያቄ ፈጥሮባቸዋል። እግዚአብሔር ይባርካችሁ። በእውነት ካበዛው በጣም ይቅርታ። ቀጥሉ ቢንዬ፣ ቀጥል። ሄደን የጌታ አብዝቶ ይባርክሽ። አሜን። በጣም እንደገና ደግሞ በኤርትራ ላሉ ወንድሞቻችን ብዙ መጸለይ ያለብን በዚህ ዘመን አሁን ባለንበት ዘመን ደግሞ እንዳሉ እስጢፋኖሶች እንዳሉ ለእግዚአብሔር ለወንጌል ዋጋ የሚከፍሉ አሁንም በህይወት ያሉ አባቶች እናቶች እንዳሉ ይወቅ፣ ክርስቲያኑ ይወቅ። በጣም መጸለይ እንዳለበት ለወንጌል በጣም ብዙ ዋጋ እየተከፈለ እንደሆኑ መታወቅ አለበት። አንዳንዶቻችን በተለያየ ሀገር ተመችቶን እንደምንኖረው አይደለም እና በእውነት መጸለይ ያለብን በዛ ላሉ እናት አባቶቻችን ለወንጌል ዋጋ ስለሚከፍሉ። አሁን እንደገና ሪማይንድ ስላደረግሽን በጣም አመሰግናለሁ። እግዚአብሔር ጸጋውን ይሰጣቸዋል። ደግሞ ነገር ይለወጣል። ታያለሽ።
የሚገርምህ ዳግዬ ኤዲ ድምፅ ላሰማላችሁ እንዳይዘጋ እያልኩ ነበር። ዘግይታችሁ የመጣችሁ ሁላችሁንም ሰላም ብያለሁ።